ኢትዮጵያ በሰባተኛው ጠቅላላ ምርጫ ዋዜማ ላይ ትገኛለች። ምርጫ በአንድ ሀገር ፖለቲካ ውስጥ ዜጎች ከሚመራቸው አካል ጋር ውል የሚገቡበት ሁነት ነው። ይህ ሂደት የሀገርን ሉዓላዊነት የሚያጸና፣ የሕግ የበላይነትን የሚያረጋግጥ፣ ለሁሉም የምትመች ኢትዮጵያን ለመፍጠር መደላድል የሚፈጥር የዲሞክራሲ መንገድ ነው። መራጩ ሕዝብ በጠራ እውቀት በበሰለ የፖሊሲ ትንታኔ ላይ ተመስርቶ ለውድድር ከቀረቡ የፖለቲካ ፓርቲዎች ውስጥ ይመራኛል ለሚለው ድምጹን እንዲሰጥ የውይይት መድረክ ተዘጋጅቷል። ጤና ይስጥልኝ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፖለቲካ ፓርቲዎች አለን የሚሉትን የፖለቲካ፣ የኢኮኖሚ፣ የማህበራዊ አማራጭ ፖሊሲዎች ለሚመርጣቸው ህዝብ እንዲያስተዋውቁ ያዘጋጀው እጅ ከምን ዝግጅታችን ነው። ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ያደረጉትን ዝግጅት፣ በሀገራዊ ጉዳዮች ላይ ይዘዋቸው የመጧቸውን የፖሊሲ አማራጮች በቴሌቪዥን፣ በሬዲዮ፣ በዶት ስትሪም የማህበራዊ ሚዲያ አማራጮች ወደ እናንተ እናደርሳለን። ኢትዮጵያ ነፃ፣ ፍትሐዊና ዲሞክራሲያዊ ምርጫ እንድታደርግ ኃላፊነቱ የሁሉም ነው። በዛሬው ዝግጅታችን እናት ፓርቲ ለሰባተኛው ጠቅላላ ምርጫ ይዟቸው የመጣቸውን የፖሊሲ አማራጮችና ማኒፌስቶውን ለእናንተ ለተመልካቾች ያስተዋውቃል። የፓርቲው ተወካይ አቶ ዋለልኝ አስፋው የእናት ፓርቲ የህግና ስነ ስርዓት ኮሚቴ ሰብሳቢ ስለ ፓርቲያቸው ርዕዮተ ዓለም ሊነግሩን፣ ስለ ፕሮግራማቸው ሊያስተዋውቁን እዚህ ስቱዲዮ ተገኝተዋል። አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። እንኳን ደህና መጡ። እንኳን ቆያችሁን። ለሰባተኛው ጠቅላላ ምርጫ ያደረጋችሁትን ዝግጅት በዝርዝር ከመመልከታችን በፊት አጠቃላይ ለአንድ ሀገር የፖለቲካ ስርዓት ጤናማነት፣ ለዲሞክራሲያዊ ስርዓት ግንባታ ምርጫ የሚኖረው ዋጋ እስከምን ድረስ ነው የሚለውን እንደ ፓርቲ አጠር ያለ ሀሳብ ይስጡበት። አንድ የዲሞክራሲ ስርዓት ባህሪዮት ዋነኛ ከምንላቸው ውስጥ አንዱ ምርጫ ነው። በምርጫ ስልጣን መያዝ ማለት ነው። ህዝቡ ይመራኛል የሚለውን ፓርቲ ወይም ደግሞ ያስተዳድረኛል የሚለውን ፓርቲ በዲሞክራሲያዊ ሁኔታ ግልጽ በሆነ የምርጫ አካሄድ የመረጠው ፓርቲ ሲመራው ምርጫ ለዲሞክራሲ ስርዓታችን ግንባታ አስተዋጽኦ ያደርጋል ማለት ነው። ስለዚህ ምርጫ ዋነኛ የዲሞክራሲ ስርዓት ግንባታ ባህሪ ነው ማለት ይቻላል። ለአንድ ሀገር የዲሞክራሲ ግንባታ የምርጫ ዋጋው ትልቅ እንደሆነ በዚህ ዘርፍ የተሰሩ ጥናቶችም ያሳያሉ። የፖለቲካ ሳይንሱም የሚለው በዚያ ልክ ነው። ከስድስተኛው ሀገራዊ ምርጫ በኋላ አሁን ለሰባተኛው ጠቅላላ ምርጫ እየተዘጋጀን ነው። በእነዚህ 5 ዓመታት ውስጥ እናት ፓርቲ የት ነበር? እናት ፓርቲ ከዛሬ 5-6 ዓመታት በፊት ነው የተመሰረተው። ምናልባትም የስድስተኛ ሀገራዊ ምርጫ ሰሞን ወይም ከአንድ ወር በፊት የተቋቋመ ፓርቲ ነው። ይህም ፓርቲ ሲመሰረት መጀመሪያ ኢትዮጵያ ሀገራችን እንደሚታወቀው ረጅም ዘመን ያላት የመንግስትነት ታሪክ ያላት በባህሏ በነጻነቷ የታወቀች አገር ናት። ነገር ግን በተለይ በ21ኛው ክፍለ ዘመን ላይ አሁን ባለችበት ሁኔታ ግን ይህ ከፍታዋ በጣም እየወረደ ወርዶ መጨረሻ ላይ ዜጎቿ በተለይ አገሪቱ የረሃብ፣ የጦርነት፣ የስደት፣ የችግር፣ የጉስቁልና ተምሳሌት እስከመሆን ደረጃ ደርሳለች። ስለዚህ እናት ፓርቲ ይህንን ተምሳሌትነት ለመቀየር በተለይም ደግሞ በጣም ተበታትኖ የነበረው ተበታትኖ እዛም እዚህም ሆኖ ይህንን ጉስቁልና ይህንን ኋላ ቀርነት ለመታገል በተበታተነ ሁኔታ ሲታገሉ የነበሩ ምሁራኖችን፣ ወጣቶችን አስተባብሮ አማራጭ ሆኖ ሰላማዊ ትግል በማድረግ ለመምራት የተቋቋመ ፓርቲ ነው። ከተመሰረተ በኋላ ወዲያውኑ በአንድ ወር ውስጥ ምርጫ ውስጥ ነው የገባው ፓርቲው። በምርጫውም ያው ያኔ አዲስ ፓርቲ ብንሆንም ቀላል የማይባል ሰው መርጦን ነበረ። ለቀጣዩ 5 ዓመታት ግን ጠንክረን መስራት እንዳለብን ተማምነን ስራችን ወዲያውኑ የጀመርነው ያኔው የዛሬ 5 ዓመት 2013 ምርጫው እንደተጠናቀቀ እኛ ያለፉትን 5 ዓመታት ስራችን ስንሰራ ነው የቆየ ነው። እንደሚታወቀው በተለይ የመልካም አስተዳደር ችግሮች፣ የዲሞክራሲ ችግሮችን እግር በእግር እየተከታተል በመግለጫ እያጋለጥን ምናልባትም አሁን ላለፉት 5 ዓመታት
500 በላይ መግለጫዎችን ያወጣ ነው ብዬ ተከታተል። ድምፅ ለሌላቸው ዜጎች ድምፅ እየሆን ፖለቲካውን በፖለቲካ ስንታገል፣ በተጨማሪም ደግሞ የአዲስ አበባ ሕዝብ ላይ የተጫነ ሕግን ያልተከተለ ሕግ ነበረ። የሕገ ወጥ መመሪያ ነው በሚል መንግስትን እስከ መክሰስ ደርሰን በፍርድ ቤት በሕግ አስቀርበን እስከ ማሸነፍ ተደርሶ አሁንም ድረስ በዛ ጉዳይ ላይ ክርክር ላይ ሰበር ላይ ደርሶ እየተከራከርን ያለ ነው። ዝሮ ምን ለማለት ፈልጌ ነው፣ እንደ እናት ፓርቲ ያለፉትን 5 ዓመታት በሰላማዊ ትግል ስንታገል ነው የቆየ ነው። አባላት ለማብዛት የፓርቲያችንን በማስተዋወቅ ወደኛ ፓርቲ አዳዲስ አባላት አዳዲስ ምሁራኖች እንዲቀላቀሉ በማሰልጠን በተለያየ ሚዲያዎች ጋር የቀረብን በማስተዋወቅ እንደዚሁም ደግሞ አዳዲስ አባላትም በአጠቃላይ በማህበራዊ ሚዲያዎችን በመጠቀም አባላቶቻችንን በማሰልጠን በተለይ ደግሞ ሴት አባላቶቻችን እንዲበረክቱ አካል ጉዳተኞችን እንዲመጡ ወደኛ ፓርቲ በጣም ከፍተኛ ስራን የሰራንበት ሁኔታ ነው ያለው። ስለዚህ ዋናው ነገር ምንድነው? ፓርቲያችንን ለማሳደግ አዳዲስ አባላቶቻችን በመመዝገብ በማሰልጠን በማደራጀት እስከ ወረዳ ድረስ ወይም ደግሞ በመላው ኢትዮጵያ ወደ 33 ማስተባበሪያ ጽሕፈት ቤቶች አሉ። በመላው ኢትዮጵያ 33 ማስተባበሪያ ጽሕፈት ቤቶች አሉ። እነዚህን በማጠናከር ሂደት ላይ ነበረ የቆየ ነው ማለት ይቻላል። 7ኛው ጠቅላላ ምርጫ ሊደረግ ዋዜማው ላይ እንገኛለን። እናት ፓርቲ ለ7ኛው ጠቅላላ ምርጫ ምን ዝግጅት አድርጓል? እኛ ዝግጅት ማድረግ የጀመርነው ከ1 ዓመት በፊት ነው። እንደሚታወቀው የምርጫ ኮሚቴ አስተባባሪ ኮሚቴ በማዋቀር እጩዎች እንዲመለመሉ በማድረግ በየብቃት ያላቸው በአካባቢው የተመሰገኑ እጩዎችን እንዲመዘገቡ ወይም ደግሞ እንዲመለመሉ በፓርቲው በውስጥ አደረጃጀታችን ማለት ነው። በተለይ 33 ማስተባበሪያዎች ያሉን ስለሆነ እዛው ማስተባበሪያዎቹ ናቸው እየመለመሉ ወደ ሄድ ኦፊስ የሚላከው ማለት ነው። ከሱ ጎን ለጎን ደግሞ የተለያዩ ፖሊሲዎችን የፖሊሲ አማራጮችን በተለያየ ዘርፍ አዘጋጅተን እሱን እየተወያየን እሱንም ደግሞ ለአባላቶቻችን እያስተዋወቅን በዚህ ዙሪያ ላይ እንደሆነ የምናመጣቸው የመንግስት ሆነን እንኳን ብንመረጥ በዚህ ላይ ይህን ለውጥ እናመጣለን የሚለውን ስልጠና እየሰጠን ያለንበት ሁኔታ ነው ያለው። ዝሮ ግን ምንድነው የፖለቲካ ምህዳሩ ሰፊ እንኳን ባይሆንም ከመቼውም ጊዜ እየጠበበ የመጣ ቢሆንም በዚህ ባለችው ቀዳዳም ቢሆን ተሳትፈን ለውጥ እናመጣለን ብለን እየታገልን ያለንበት ሁኔታ ነው ያለው። ህዝባችን አስተባብረን ገብተን እየተሳተፍን ህዝባችን እያደራጀን እያነቃን በቀጣይ እንደገና ደግሞ ለመብቱ ለነጻነቱ ለዲሞክራሲ መንቻካ የሆነ ህብረተሰብ ለመፍጠር እየታገልን ያለንበት ሁኔታ ነው ያለው። በተለይ በአንዳንድ አካባቢዎች ጦርነቶች አሉ። በእነዚህ ጦርነቶች ምክንያት በደንብ ገብተን እጩዎቻችንን ለመመልመል እጩዎቻችንን ለማዘጋጀት ሀሳባችንን ለመሸጥ የተቸገርንበት ሁኔታ ነው ያለው። ስለዚህ ምናልባት ይሄ አስቻይ ሁኔታው አሁንም በቀጣይ እነዚህን ችግሮች ቢፈታ አሁንም ቀሪ ወራቶች በተለይ በመንግስት በኩል አስቻይ ሁኔታ እንዲፈጠር ሰላማዊ ሁኔታ እነዚህ ጦርነት አካባቢ ያሉ አካባቢዎች ሰላማዊ ነገር እንዲፈጠር ሰላማዊ ሁኔታ እንዲፈጠር የበኩልን አስተዋጽኦ ቢያደርግ በመንግስት በኩል የተሻለ ይመስለኛል። አሁንም 7ኛ ሀገራዊ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊ፣ ተአማኒ እንዲሆን ከተፈለገ አሁንም በቀሪዎቹ ወራቶች በተለይ ሰላምን የሚሰፍንበት ጦርነት የሚቆምበት ሁኔታ ቢፈጠር የሚል ነው። ዝሮ ግን እኛ በእኛ በኩል ቁጭ አላልንም። በዚህ 7ኛ ሀገራዊ ምርጫም ቢሆን በዚህም እንደዚህም ሆኖ ለመሳተፍ ከፍተኛ ጥረት እያደረግን ነው። እጩዎቻችንም እያስመዘገብን ያለ ነው። እጩዎቻችን በማስመዝገብ ላይ ነው። አሁንም በዛው ልክ እየሄድንበት ያለበት ሁኔታ ነው ያለው ለማለት። እናት ፓርቲ ከሌሎቹ የፖለቲካ ፓርቲዎች የሚለየው ርዕዮተ ዓለምና የፖሊሲ አማራጭ ምንድን ነው? የፖለቲካ ፍልስፍናችን ውህድ፣ ወግ ጠባቂ፣ ሶሻል ወይም ማህበራዊ ዴሞክራሲ ነው። ውህድ ስንል ምን ለማለት ፈልገን ነው? አገር በቀል እውቀቶችን፣ አገር በቀል አስተዳደሮችን፣ አገር በቀል ትምህርት ዘይቤዎችን ከዘመናዊ ዴሞክራሲ እሴቶች ጋር ሁለቱንም በማስተሳሰር ሀገር በቀሉና
ዴሞክራሲ ዘመናዊ ዴሞክራሲን አስተባብሮ ሁለቱንም የሚጠቀም ለማለት ነው። ውህድ ስንል ወግ ጠባቂ ስንል ደግሞ የሀገራችንን ነባር እሴቶች፣ ነባር እምነቶች፣ ነባር እውቀቶች እነዚህን በአግባቡ ተጠቅመን የምንመራ ይሆናል ማለት ነው ሀገራችን። ስለዚህ ውህድ ወግ ጠባቂ ሶሻል ዴሞክራሲ የሚለውን እንከተላለን ማለት ነው። አዋህደን ለማለት ፈልጌ ነው። ነባር የሀገራችንም እሴቶች እሱንም አኮምዴት ባደረገ ሁኔታ ማለት ነው። በርካታ ፖሊሲዎች ናቸው ያሉት። እሱን እዚህ መዘርዘር ያስቸግራል። ነገር ግን አንዱ ለምሳሌ እኛ የሚለየን ወደ 10 ቁልፍ እሴቶች አሉን በፕሮግራማችን ላይ። ከ10ሩ 8ቱ 7ቱ ሁሉ ፓርቲዎች ላይ ሊኖር ይችላል። እኛ ላይ ግን በተለይ 10ኛው አንዱ ቁልፍ እሴታችን ፈጣሪን መፍራት ግድ ነው የሚል ነው። ኢትዮጵያ ውስጥ እንደምታውቁት 99% በላይ በጥናት እንደተጠኑት እምነት ያለው ህዝብ ነው ኢትዮጵያ ውስጥ። ስለዚህ አንዱና አንዱ ፈጣሪን መፍራት የሚለው አንዱ መርሃችን ነው። ሌላው የሚለየን አሁንም የሀገረ መንግስት አወቃቀራችን በምርጫ ስናሸንፍ ይህ ፌዴራሊዝምን እንከተላለን። ይህ ፌዴራሊዝም ግን የምንከተለው አንደኛ መልክዓ ምድራዊ አቀማመጡን ታሳቢ እናደርጋለን። የህዝብ አሰፋፈርን ሌላው ለልማትና አስተዳደር አመቺነት፣ ባህልን፣ ታሪክን፣ የህዝብ ፍላጎትን በተለይ እንደዚሁም ማህበራዊ ትስስሮችን እነዚህን በሙሉ ታሳቢ አድርጎ ፌዴራላዊ አወቃቀሩን ፌዴራል ስቴቶችን የሚመሰረት ይሆናል። ሌላው ህገ መንግስትን በተመለከተ አሁን ልዩነታችን ህገ መንግስት በተመለከተ አሁን ያለውን ህገ መንግስት ህገ መንግስታዊ በሆነ መልኩ እንዲሻሻል እንሰራለን። መሻሻል አለበትም። በነገራችን ላይ ህገ መንግስቱ ራሱ አታሻሽሉኝ እኮ አላለም። እንዴት እንደሚሻሻል ራሱ ገልጿል፣ አስቀምጧል። የአንቀጹ 101 102 አካባቢ ላይ እንዴት እንደሚሻሻል በእርግጥ የኛ ህገ መንግስት ለማሻሻል ሪጂድ ነው ይባላል፣ በጣም ከባድ ነው። ነገር ግን ህዝቡ ሁሉም ካመነበት የማይሻሻልበት ምክንያት የለም። ስለዚህ ከመግቢያው ጀምሮ የተወሰኑ አንቀጾች ህዝብ የማያምንባቸውን ህዝብ ጋር እየመከርን የሚሻሻልበትን ሁኔታ ጥረት እናደርጋለን። ሌላው የምርጫ ስርዓትን በተመለከተ ያው እንደምታውቁት አሁን እየተወዳደርን ያለው ወይም ለምርጫ እየተንቀሳቀስን ያለንበት ሁኔታ ወይም 7ኛ ሀገራዊ ምርጫም ጭምር በአብላጫ ድምጽ ነው የሚለው። በአብላጫ ድምጽ ዲሞክራሲ ስርዓት ነው። እኛ ግን ድብልቅ የምርጫ ስርዓት ነው እንዲሆን የምንፈልገው ማለት ነው። በቀጣዩ መንግስት ስንሆን ይሄ ቢያንስ እያንዳንዱ ፓርቲም ይሁን ተወዳዳሪ ባገኘው ድምጽ ልክ የግድ 50+1 ነው። አሁን አብላጫ ድምጽ ስለሆነ እስካሁን ስንሰራበት የነበረው 50+1 ያገኘ ተወዳዳሪ ያሸንፋል ነው። ይሄኛው ግን እኛ የምንለው እያንዳንዱ ተወዳዳሪ ፓርቲ ባገኘው ድምጽ ልክ ሊወከል ይገባል ነው። በርካታ ልዩነቶች አሉን በፕሮግራማችን ላይ በፖሊሲዎቻችን ላይ የጠቀስናቸው። ለዛሬው ይህን ዋና ዋናዎቹን ከጠቀስኩኝ ይበቃል። በቀጣይ ግን በምናደርጋቸው የምርጫ ክርክሮች እያንዳንዳቸው ልዩነታችን ለህዝባችን እያስረዳን እንሄዳለን ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በሚመለከት የጊዜ ሰሌዳ ወጥቶ ለምርጫው አስፈላጊ የሆኑ ስራዎችን እየሰራ እንደሆነ ይታወቃል። በተለይ የእጩዎች ምዝገባ ከጥር 1 ጀምሮ ተጀምሯል። እስከ የካቲት 1 ነበር። ተጨማሪ ቀናት ያስፈልጋሉ በሚል የእጩዎች ምዝገባም ተራዝሞ እስካሁን ድረስ ምዝገባው እየተከናወነ ነው የሚገኘው። በዚሁ መሰረት ፓርቲዎች ለህዝብ ተወካዮች ምክር ቤት 547 አባላት ይፈልጋሉ። እነዚህ አባላት በሀገሪቱ ውስጥ በ38 የምርጫ ክልሎች ይመረጣሉ። የክልል ምክር ቤት አባላት በ684 የምርጫ ክልሎች ውስጥ በአጠቃላይ በሁሉም ክልሎች 2916 የሚሆኑ እጩዎች እንደሚወዳደሩ ለምክር ቤት እንደሚገቡ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃዎች ያሳያሉ። እናት ፓርቲ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ምን ያህል እጩዎችን አቅርቧል? የእጩዎች ምዝገባ ያው በዲጂታል እንዲሆን ተጀምሯል፣ እየተሰራም ነው። ጥሩ ጅማሮ ነው። እሱን እኛ ጅማሮውን እናደንቃለን። ምክንያቱም እንደዚህ ካልተጀመረ የትም በሆነ ደረጃ በሆነ ቦታ ላይ መጀመር አለበት የሆነ ነገር።
ዞሮ ዞሮ የራሱ ተግዳሮቶች የራሱ ችግሮች ቢኖሩበትም ከኢንተርኔት ጋር ተያይዞ የመቆራረጥ ሰፊ ችግር ነበረ። ሌላው ራሱ የዲጂታል ሲስተሙ ኦንላይን ሲስተሙም ዲጂታል ምዝገባው የራሱ የሆነ የስልጠና በደንብ የመበልጸግ እና የተለያዩ ችግሮች ስላሉ እውነት ለመናገር ጥር 1 ተጀመረ ቢባልም በደንብ እንደው ትንሽ እንኳን ሻል ባለመልኩ መስራት የጀመረው ወደ ጥር 10 አካባቢ ነው የጀመረው ማለት ይቻላል። አሁንም የራሱ ወጣ ገባ ያለ ችግር ቢኖርበትም የተሻሻለ ያለበት በሱ ምክንያት እንግዲህ ፓርቲዎች እጩዎቻችን በፈለጉት መንገድ አልተመዘገቡም ማለት ይቻላል። ግን አሁን ላይ የተሻሻለ ያለበት ሁኔታና እያስመዘገብን ያለንበት ሁኔታ ነው ያለው። ስለዚህ እጩዎቻችንን ማስመዝገብ ብቻ አይደለም። የሚገርም ነገር ለምሳሌ የእናት ፓርቲ የዲጂታል መዝጋቢ ባለሙያ ያለን የተወከለ አድሚኑ ማለት ነው። እሱ እዚህ ሆኖ ሶዶ ያለው እጩ ወይም ደግሞ አርባ ምንጭ ያለው እጩ ጋር ስልክ እየተደዋወለ ነው የሚመዘገበው። በዛ ምክንያት ኢቭን የስልክ ችግር እንኳን ሁሉ አለ። የስልክ መነጋገር እንኳን ሌላውን የኢንተርኔቱን ተውና፣ ስለዚህ እዛ ጋር ሆኖ ይመዘግበዋል። በተለይ የዲጂታል መታወቂያ ወይም ደግሞ ፋይዳ መታወቂያ ስለሚያስፈልግ ከፋይዳው ጋር እዛ ሆኖ እዚህ ሆኖ ይደውልለታል። እዚህ ሆኖ እንደገና ደግሞ ወዲያውኑ ሲደውልለት ኦቲፒ የምትባለው ባለ 6 ዲጂቷን ኮድ ቶሎ ብሎ እዛ ሆኖ መላክ አለበት፣ በስልክ ወዲያውኑ ደውሎ ማለት ነው። እዚህ አካባቢ ላይ ከሰፊ የሆነ አለመገባባት የኔትወርክ የኢንተርኔት ኢቭን የስልክ የሃሎ ለማለት እንኳ ራሱ እሱ ሁሉ ችግር አለ ማለት ይቻላል። ዝሮ ዝሮ ግን እሱንም ቢሆን ታግሶ እየተሰራ ያለበት ሁኔታ ነው ያለው። መመዝገብ ብቻ አይደለም። ለምሳሌ እኔ አሁን እዚህ አዲስ አበባ እጩ ነኝ። እጩ ሆኜ ቀርብ ያለው ከተመዘገብኩ የዛሬ 20 ቀን በፊት ነው። ገና እንደጀመረ እናት ፓርቲ ማስመዝገብ ከጀመረ የተመዘገብኩ ነኝ በዚህ በዲጂታሉ። ስቲል ነው ግን እስከዛሬ የእጩነት ሰርቲፊኬት አላገኘው። አብዛኛው አላገኘም ማለት ይቻላል። እኛ የምናምነው ተመዘገበ ብለን እጩ አስመዘገብ ነው የምንለው የእጩነት ሰርቲፊኬት እጁ ላይ ሲደርስ። እንግዲህ እኔ እንኳን እዚሁ አዲስ አበባ ተቀምጬ ያውም የዚህ የምርጫ አስተባባሪ የእናት ፓርቲ የምርጫ ኮሚቴ አስተባባሪ ስቲል ነው የእጩነት ሰርቲፊኬት እንኳን ያላገኙበት ሁኔታ ነው ያለው ማለት ነው። ዝሮ ዝሮ ግን ከቀን ቀን እየተሻሻለ የመጣ መሆኑን ያየን ነው። በዚህ የኦንላይን ምዝገባ መጨረሻ ላይ ቁጥሩን አጠቃለን ብንናገር ነው እንጂ የሚሻል አሁን ላይ ይህን ያህል ቁጥር ብሎ መግለጽ በጣም አስቸጋሪ ነው። ሌላው እዚሁ እጩነት ምዝገባ ላይ አማራ ክልል አካባቢ ላይ ከፍተኛ ተግዳሮት ገጥሞናል በማስመዝገብ። በቃ እጩ ለማስመዝገብ እጩዎችን አስመዝግቦ እዛ አካባቢ ለመንቀሳቀስ ከፍተኛ ችግር ያጋጥሞናል። እዛ አካባቢ ላይ በጣም እጩ ምልመላና እጩ ምዝገባ አካባቢ ላይ ከፍተኛ ችግር የገጠመ መሆኑን ነው መግለጽ የምንፈልገው። አሁን ላይ በስፋት እጩ እያስመዘገብን ያለ ነው አዲስ አበባ ዙሪያ፣ ደቡብ በድሮ በወላይታ ሶዶ፣ ሆሳና፣ አርባ ምንጭ፣ አዋሳ እዛ አካባቢ ያሉ ዞኖችና ክልሎች ላይ ነው በስፋት እያስመዘገብን ያለ ነው። እናት ፓርቲ ለ7ኛው ጠቅላላ ምርጫ የትኞቹ አካባቢዎች ላይ ነው የሚወዳደረው? አዲስ አበባ ሙሉ ለሙሉ እንወዳደራለን። እጩዎቻችን እያስመዘገብን ነው። አስቻይ በሆነ ቦታ በተለይ ቢያንስ በተነጻጻሪ ሰላማዊ ትግል ለማድረግ በሰላም ሀሳባችን ለመግለጽ በሰላም ህዝባችን ለመቀስቀስ ፖሊሲዎቻችን ለመሸጥ በሚመቹ ቦታዎች በተለይ አዲስ አበባ ሸገር ዙሪያ እንደዚሁም አሁን ቅድም በጠቀስኩልህ በትላልቅ ከተሞችም ድሬዳዋ ያሉ አዳማ፣ ጅማ ያሉ አካባቢዎችም ላይ የምንወዳደርበት ሁኔታ ነው ያለው። እውነት ለመናገር ከሆነ 547 መቀመጫ አለ በህዝብ ተወካዮች ምክር ቤት። በዚህ ሁሉ አንወዳደርም። ምክንያቱም ሀሳባችንን በነጻነት እንግዲህ እኛ እንደምታውቀው በጀታችን ውስን ነው። ከዚህ ባህር ዳር ወይም ከዚህ ደሴ ወይም ከዚህ ጎንደር ሂደን ለመቀስቀስ በመኪና ነው መንቀሳቀስ የምንችለው። በዚህ ምክንያት በእንደ ልብ ተንቀሳቅሰን የማንሄድበት አካባቢ ለመወዳደር
በጣም የሚያስቸግረን ነው። የኛ እየገመገምን ያለ ነው እሱን ነው። የእጩዎች አመራረጥ ምን ያህል አካታች ነው? አካል ጉዳተኞችን፣ ሴቶችን፣ አናሳ የሆኑ ቁጥር ያላቸው የማህበረሰብ ክፍሎችን አጠቃላይ ጂኦግራፊያዊ አካባቢንም መነሻ ማድረግ ፓርቲው ምን ያህል አካታች ነው? ምርጫ ብቻም ሳይሆን ከምርጫ ባለፈም በሌሎች የምንሰራቸው ነገሮች ሁሉ አካታች ለማድረግ ጥረት እናደርጋለን። ምርጫውንም ጭምር በተለይ አካል ጉዳተኞችን በስፋት ነው የምናሳትፈው። ኢቭን እሱ ብቻ ሳይሆን ራሱ እንደ ስራ አስፈጻሚ ደረጃ በስራ አስፈጻሚ ደረጃ በእናት ፓርቲ ስራ አስፈጻሚ ደረጃ የአካል ጉዳተኛን ብቻ የሚያስተባብር በስራ አስፈጻሚ ደረጃ የአካል ጉዳተኞች ክፍል አለን። ሌላው ሴቶችን በስፋት ነው የምናሳትፈው። ሴቶችን በስፋት ነው እያሳተፍን ያለ ነው። አሁንም መጀመሪያውን በእምነትም ያዝ ነው። እነዚህም በተለይ ሴቶችን፣ አካል ጉዳተኞችን በማንኛውም የስልጣንም ይሁን የእጩነትም ይሁን የምርጫም ይሁን ኢቭን አሁን ስራ አስፈጻሚዎቻችን ውስጥ አሁን ለምሳሌ ከ16 ስራ አስፈጻሚ ወደ 8ቱ ሴቶች ናቸው የእናት ፓርቲ ማለት ስራ አስፈጻሚ። ስለዚህ እሱን ለማድረግ ጥረት እያደረግን ነው። ሁሉንም አካል ጉዳተኞችንም ሴቶችንም ባካተተ መልኩ በፖሊሲያችንም ራሱ ቅድም አልገለጽኩም እንጂ አንዱ ልዩ የሚያደርገን ለሴቶች ልዩ ትኩረት ይሰጣል እናት ፓርቲ በፖሊሲም ደረጃ ፕላስ ደግሞ በፕሮግራማችን ላይ በግልጽ የተቀመጠ ነገር ነው ያለው። ሴቶችን አካል ጉዳተኞችን ስፔሻል በሆነ መልኩ የምናያቸው መሆናችንን ነው መግለጽ እንፈልገው። ምርጫው ዲሞክራሲያዊ ፍትሃዊ በሆነ መንገድ እንዲጠናቀቅ ለማድረግ ፓርቲያችሁ ኃላፊነቱ እስከምን ድረስ ነው? ስንቋቋም ጀምሮ በሰላማዊ ትግል አምነን ነው። በሰላማዊ ትግል ስናደርግ ደግሞ ሕግን፣ መመሪያን፣ ደንቦችን ሁሉ አክብረን ለመንቀሳቀስ ነው። ይህ ምርጫ ተአማኒ፣ ዲሞክራሲያዊ፣ አሳታፊ እንዲሆን ከተፈለገ ሌሎች ስቴክሆልደሮችም እንደዚሁ በተጨማሪ ለምሳሌ ምርጫ ቦርድ ራሱ ምርጫ ቦርድ ሄድ ኦፊስ ላይ ያሉት ብቻ አይደለም፣ እስከ ታች ጣቢያ እስከ ምርጫ ጣቢያ ያሉ ሰዎች ነፃ ገለልተኛ መሆን አለባቸው። ካልሆነ ግን አሁንም ይሄ ሁሉ የተደከመበት ነገር ሁሉ ገደል ይገባል ማለት ነው። ሌላው አሁንም ሚዲያዎች ትልቅ ወሳኝነት ሚና አላቸው። በተጨማሪ አንዱ ባለድርሻ አካላቶች ናቸው። ሚዲያ ሲባል የመንግስት ሚዲያም ሊሆን ይችላል፣ የግል ሚዲያም ሊሆን ይችላል። አሁን በእርግጥ ሌሎች ማህበራዊ ትስስሮችም ማህበራዊ ሚዲያዎችም አሉ። ይሄ ሁሉ በግልጽ ለሁሉም ለምሳሌ ብዙ የመንግስት ሚዲያዎች የመንግስትን ብቻ ስራዎችን ከማጉላት ይልቅ በተጨማሪ ደግሞ የተቃዋሚ ፓርቲዎችን ወይም የተፎካካሪ ፓርቲዎችን ሁሉ ልክ አሁን እንደዚህ እንደሚደረገው ሀሳባችንን እንድትገልጹ እዚህ የምንናገረውን ነገር ደግሞ ሳትቆራርጡ እንደወረደ ብታቀርቡ አሁንም ይሄ ምርጫ ተአማኒ ዴሞክራሲያዊ ይሆናል ማለት። ሌላው አሁንም ደግሞ እዚህ የፍትህ አካላት የህዝብ ናቸው። የመላ ኢትዮጵያ ህዝብ ተቋሞች ናቸው። እነዚህ ተቋሞች መንግስትን ወይም ገዢውን ፓርቲ ብቻ አገልጋዮች አይደሉም። ግብር ከሚከፍለው ህዝብ ነው የተቋቋሙት። እነዚህ ደግሞ አሁን ይሄ ምርጫ ተአማኒ ዴሞክራሲያዊ እንዲሆን የእነዚህ ከፍተኛ ሚና አለበት። ስለዚህ ሚናቸውን ለሀገራቸው ሲሉ ለህዝባቸው ሲሉ የራሳቸውን ሚና መጫወት አለባቸው። እውነተኛ ነው። ሌላውና ዋነኛው ደግሞ አጠቃላይ ህዝቡ ነው። አጠቃላይ ህዝቡ እኛው እንደዚህ የተናገርን ነው። ፓርቲ መስርተን እንታገላለን እያልን ነው። በሰላማዊ እንታገላለን እያልን ወጥተን እየታገልን ነው። ስለዚህ ህዝቡ የሚያየውን የሚደግፈው ወይም ደግሞ የቀረበለትን የፖሊሲ አማራጮችን የሁሉንም ፓርቲዎች አይቶና መዝኖ ለምርጫ መዘጋጀት አለበት። ምረጥ ሲባል ና የምርጫ ምዝገባ አለ ሲባል መጎትጎት የለበትም። ወጥቶ መጀመሪያ ምርጫ መመዝገብ አለበት። ከተመዘገበ በኋላ በምርጫው ዕለት ወጥቶ በነቂስ ወጥቶ መምረጥ አለበት። ከመረጠ በኋላ ኮሮጆውን መጠበቅ አለበት፣ እስከ መጨረሻው መጠበቅ አለበት። ይህ ከሆነ ህዝቡ በጣም ተሳተፈ ማለት ነው። እኛ እንሞክረዋለን፣ እንማርበታለን። ካሸነፍንም አሸነፍን፣ ካልተሸነፍንም እንማርበታለን። ለቀጣይ ምርጫ ደግሞ እንዘጋጅበታለን ብለን ነው። ስለዚህ እነዚህ ሁሉም አምስቱ ባለድርሻ አካላቶች ሁሉም ማለት ነው እጅና ጓንት ሆኖ
አገራችን ከፍ እንድትል ስልጣን መያዝ ያለበት በምርጫና በምርጫ ብቻ ነው ብሎ ማመን አለበት ህዝቡ እንደ ህዝብ። ሀገር የመምራት ኃላፊነትን የሚያሰጥ የህዝብ ድምጽ ብታገኙ እናት ፓርቲ የሚመራት ኢትዮጵያ ምን ገጽታ ይኖራታል? ወደ ቀደመው ስሟ ምናልባትም ረጅም ዘመን ያስቆጠረ የመንግስትነት ታሪክ ያላት በባህሏ በነጻነቷ የኮራች የምትታወቅን መልሰን ህዝቦቿ በሙሉ የኢትዮጵያ ህዝብ በሙሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እኩል ሆኖ ነጻነቱ ተረጋግጦለት የመናገር የመጻፍ መብቱ ተረጋግጦለት ኢትዮጵያን ወደ ከፍተኛ ቦታ በኢኮኖሚም በዲሞክራሲም በሰላምም በሁሉ ረገድ ዘርፈ ብዙ ችግሯን ቀርፋ የተሻለች ኢትዮጵያ እንድትሆን ለመምራት ነው እኛ ጥረት የምናደርገው። አቶ ዋለልኝ አስፋው የእናት ፓርቲ የህግና ስነ ስርዓት ኮሚቴ ሰብሳቢ እዚህ ኢትዮጵያ ቴሌቪዥን ስቱዲዮ ተገኝተው አጠቃላይ ስለ ፓርቲዮ ርዕዮተ ዓለምና ለሰባተኛው ጠቅላላ ምርጫ ስላደረጋችሁ ዝግጅት ለተመልካቾች መረጃ ስለሰጡልን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የእናት ፓርቲን የፖለቲካ ፕሮግራሞችና አማራጭ ፖሊሲዎችን ነበር ስትከታተሉ የቆያችሁት። በቀጣይ ቀናት ሌሎች የፖለቲካ ፓርቲዎች እንዲሁ በተመሳሳይ መድረክ እየመጡ ስለ ፓርቲያቸው ፕሮግራማቸውን የሚያስተዋውቅ ይሆናል። ለምርጫው ስኬታማነት የቤት ስራው ለሁላችንም ነው። የዛሬውን አበቃን። ሀብታሙ ደምስ ነበርኩ። ነገ በተመሳሳይ ፕሮግራም በሌላ የፖለቲካ ፓርቲ ጋር እንጠብቃቸዋለን። ጤና ይስጥልኝ።